ጥበበኞች ነን፣ ካህናት ነን፣ መድኃኒተኞች ነን፣ የህዝብ ታጋዮች ነን፣ ነፃ አውጪዎች ነን ብለው ራሳቸውን ምን አድርገዋል? ሰዎች ሾመዋል። የሚገርመው መራራ መርዝ ነው ይሄ። እግዚአብሔር ባልሾመን ነገር ላይ ሹመት ከሁለት ወገን ይመጣል። ሰው ለሚፈልገው ስራ ኃላፊነት ሰጥቶ ይሾመናል። እግዚአብሔርም ለሚፈልገው ነገር ኃላፊነት ሰጥቶ ይሾመናል። በሁለት መንገድ ነው የምንሾመው። ህዝብ ይሾመናል፣ እግዚአብሔርም ይሾመናል። ህዝብ በኃላፊነት ይሄን አድርጉልኝ ብሎ ይሾመናል። በህዝብ መሀልም እንደ መንግስትም ይሾመናል። እግዚአብሔር ደግሞ የመንግስቱን አሰራር በምድር ላይ ሊያሰለጥን ሲፈልግ ደግሞ በመንፈስና በኃይል ቀብቶ ይሾመናል። ብዙ ሰዎች ግን በዚህ ዘመን በእግዚአብሔርም የተሾሙ አይደሉም፣ በህዝብም የተሾሙ አይደሉም። ምናልባት በህዝብ የተሾሙት በርከት ይላሉ። እነሱ በማጭበርበርም ሊሾሙ ይችላሉ። ምናልባት ሰው ባለማወቅም ሊሾማቸው ይችላል። አሁን እየተነጋገርን ያለነው ስለ እግዚአብሔር መንግስት ጉዳይ ስለሆነ ግን በእግዚአብሔር የተሾመ ሰው ምድር ላይ አሁን በጣም ጥቂቶች ናቸው። ይሄ ሁሉ የምናየው በእግዚአብሔር ተሾም ያለው እግዚአብሔር ስልጣን ሰጥቶኛል፣ እግዚአብሔር ቀብቶኛል የሚለው ሰው በሙሉ መቼ እንደቀባውና ለምን እንደቀባው አይታወቅም። ምን አይነት ስራ እንደሚሰራም አይታወቅም። ቢሆን ኖሮ ኢትዮጵያ ውስጥ ብዙ የተቀቡ ነበሩ እንደሚያወሩት። ግን መራራ መርዝ ስለሆነ ህይወታቸው በመራራ መርዝ ውስጥ ስለሆነ ያሉት ራሳቸውን ሾመዋል። ግን አገሪቷ ላይ ጠብ ያለ ነገር የለም። ቤተክርስቲያን ላይም የተቆጠረ ምንም አይነት ለውጥ የለም። አንዱ መራራ መርዝ ሲባል ራስን መሾም። ጴጥሮስ አንተን በመራራ መርዝና በአመፅ ስርዓት ውስጥ አይቼሃለሁ ሲል ራስህን የሾምክ ወመኔ፣ ነጣቂ፣ ዘራፊ ነህ። መንፈስ ቅዱስን በመሙላት ህዝብ ላይ እጅን በመጫን ልታገለግል አትችልም። ከዚህ እድል ፈንታው የለህም። ልብህም ጠማማ ነው፣ በእግዚአብሔር ፊት ቀኝ አይደለም አሉ። ስለዚህ መራራ መርዝ ማለት ራስን መሾም ነው። በዚህ ዘመን ብዙ ሰዎች ራሳቸውን ሾመዋል።